የቴዲ አፍሮና የአምለሰት ሙጬ 13ኛ ዓመት የጋብቻ በዓላቸውን አከበሩ። ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ 5ኛ ልጅ ወለዱ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው በአዲስ አነጋጋሪ ጉዳይ ተመልሰን መተናል። እንደዚህ አይነት አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ በርከት ያሉ ቪዲዮዎች በዩቲዩብ ላይ ሲጫኑ ቀድሞ ለናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ እያልኩኝ ዛሬ ወደ ያስኩላችሁ ጥንቅር አልፋለሁ። አብራችሁን ቆዩ። የቴዲ አፍሮና የአምለሰት ሙጬ 13ኛ ዓመት የጋብቻ በዓላቸውን አከበሩ። የፍቅር የኪነ ጥበብና የቤተሰብ ታሪክ ከዛሬ 13 ዓመት በፊት በወረሃ መስከረም 2004 በደማቋ ቀን በአዲስ አበባ ኢትዮጵያ እጅግ የተከበረና የደመቀ ሰርግ ታይቷል። ሙሽራው ቀድሞውንም ህዝቡን በፍቅር በአንድነትና በአገር ፍቅር ዜማ እያዝናና የቆየው ድምፃዊ ቴዲ አፍሮ ነበር። ቆንጆዋ ንግስት ተዋናይና ፊልም ሰሪ አምለሰት ሙጬ ከጎኑ አንድ አካል አንድ አምሳል ብላ ቆማለች። በጨዋነቷ ብቻ ሳይሆን በአስተዋይነቷና በፈጠራዋም ትደነቃለች። ህብረታቸው ከሰርግ በላይ ነበር። ሙዚቃና ጥበብ የተሳሰሩበት በመላ ሀገሪቱ ያሉ አድናቂዎቻቸውን ያነሳሳ እንዲሁም ያስደሰተ ድንቅ ሰርግ ነበር። ከዚያን ቀን ጀምሮ ቴዲና አምለሰት አብረው ረጅሙን የትዳር ጉዞ ጀመሩ። ከዋክብትነትን ከቤተሰብ ህይወት ጋር አዋህደዋል። በሚያዝያ 2005 ሚካኤል የተባለ የመጀመሪያ ወንድ ልጃቸውን ወልደዋል። አመታት እያለፉ ሲሄዱ ቤተሰቦቻቸው በደስታ እየተሞላ 2 ሴት ልጆችን እና ሌላ ወንድ ልጅ በማፍራት ፍቅር ወደ ተሞላበት የህይወታቸው ጉዞ ቀጥሏል። በህዝብ ዘንድ ጥንዶቹ የዘመናችን የኢትዮጵያ ቤተሰብ ተምሳሌት በመሆን የቆዩ ሲሆን ዝናን፣ ፈጠራንና ፍቅርን ማመጣጠን የቻሉ ድንቅ ጥንዶች ናቸው። አምለሰት የቴዲ ሚስት ብቻ ሳይሆን የፈጠራ አጋሩም ነበረች። በሙዚቃ ክሊፕ አሰራር ታሪኳ እጅግ ልብ የሚነካ የሙዚቃ ቪዲዮን ማር እስከ ጧፍ ፍቅር እስከ መቃብር እንዲመራ አስችሎታል። ግንኙነታቸው ከግላዊ በላይ መሆኑን አስታዋሽ ነበር። ጥበባዊ የእይታና የፍላጎት ትብብር አንድ ላይ ፍቅር ቤትንና ትዳርን ማድመቅ ብቻ ሳይሆን ኪነ ጥበብን ማነሳሳት ይችላል የሚለውን ሐሳብ በተግባር አሳይተዋል። በአደባባይ ቴዲና አምለሰት ትኩረት ቢሰጣቸውም ብዙ አመታትን እንደቆዩ ጥንዶች ሁሌም ይደነቃሉ። ትዳራቸው በዚህ አመት 13 አመት የሞላው ሲሆን ሰዎች በታዋቂው ዓለም ውስጥ ስለ ጽናትና ታማኝነት ሲናገሩ የሚነሱ ታሪክ መሆን ችሏል። የቴዲ ሙዚቃዎች ብዙ ጊዜ የህዝብን ድምጽ የሚሸከሙ ሲሆን የአምለሰት ጨዋነት የኢትዮጵያን ሴቶች ጥንካሬና ክብር ይወክላል። ስራቸውና የቤተሰብ ህይወታቸው በሌሎች አንደበት ተነግሮ ውዝግቦች ውስጥ ማስገባት ያልቻለ እንከን የለሽ አድርጎታል። ዛሬም 13ኛ ዓመት የትዳር ክብረ በዓላቸውን አብረው ሲያከብሩ ታሪካቸው አሁንም ዝናን እንዳተረፈ ነው። በዚህም ቤተሰቡን የመተሳሰብ የፍቅር ከፍታ ላይ ያደረሰ ሀገርን የሚያነቃቃ ፍቅር ሆኖ ቀጥሏል። ለአድናቂዎቻቸው ቴዲና አምለሰት ከታዋቂ ሰዎች በላይ ናቸው። እነሱ በደማቅ ብርሃንና በህዝብ ግፊት ዓለም ውስጥ እውነተኛ አጋርነትና ቤተሰብ በሚያምር ሁኔታ ሊበቅሉ እንደሚችሉ ያሳዩ አርአያዎች ናቸው። ይህንን አስመልክቶ ዝንቅ መረጃ የዩቲዩብ ቻናል ለቴዲ አፍሮና ለአምለሰት ሙጬ የ13ኛ ዓመት የሰርግ በዓላቸውን እንኳን ደስ አላችሁ እያለ ትዳራቸው በደስታና በሰላም የተሞላ ብዙ ዘመናትን እንዲሻገር ምኞቱን ይገልጻል።
ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ አምስተኛ ልጅ ወለዱ። በትዳር ለ12 ዓመታት ያህል ከቆዩ በኋላ 3 ወንድ ልጆችን እና አንድ ሴት ልጅን በአጠቃላይ 4 ልጆችን ከወለዱ በኋላ ትዳራቸው በፍቺ ቢደመደምም እነሱ ግን ከፍቻቸው በኋላ እንኳን ለረጅም ጊዜ የቆየ ወዳጅነት ነበራቸው። ተፋተውም አልተፋቱም፣ ተለያይተውም አልተለያዩም ነበር። ረዳት ፕሮፌሰር ሙሉጌታ ጀዋሬና አርቲስት ገነት ንጋቱ። ረዳት ፕሮፌሰር ሙሉጌታ ጀዋሬ በ6 ኪሎ ዩኒቨርሲቲ ውስጥ የቲያትሪካል አርት ትምህርት ክፍል መምህርና የትምህርት ክፍል ኃላፊ ሆኖ ሲሰራ ቆይቷል። አሁንም እየሰራ ይገኛል። ገነት ንጋቱ ጋር የተዋወቁትም 6 ኪሎ ዩኒቨርሲቲ ግቢ ውስጥ ነው። እሷ ተማሪ እሱ ደግሞ አስተማሪ ያሉ ያ የተማሪና የአስተማሪ ትውውቃቸው አድጎና ጎልብቶ ለፍቅር ግንኙነት አበቃቸው። በመጨረሻም ተጋቡ። ገነት ንጋቱ በዛን ወቅት ሌላ ፍቅረኛ ነበራት። ምንም እንኳን እዚህ ላይ ስሙን መጥቀስ አስፈላጊ ሆኖ ባይገኝም ሙሉጌታ ጀዋሬ ገነት ንጋቱን ከዚህ ታዋቂ አርቲስት ፍቅረኛዋ ነጥቆ ነው ያገባት እየተባለ በጊዜው ይታማ ነበር። ገነት ንጋቱና ሙሉጌታ በአሁኑ ወቅት የ5 ልጆች እናትና አባት ሆነዋል። በቅርብ ጊዜ የመጨረሻ ልጃቸው ወይም 5ኛ ልጃቸውን ወልደዋል። ከ14 ዓመት የፍቺ ቆይታ በኋላ ከዛሬ 5 ወር በፊት ነበር አርቲስቷና ፕሮፌሰሩ ድል ባለ ሰርግ በድጋሜ በልጆቻቸው ፊት የተሞሸሩት። ታዲያ ከ1 ወር በፊትም የመጨረሻ ልጃቸውን መክሊት ሙሉጌታ በሕግ የመጀመሪያ ዲግሪዋን ከዩኒቨርሲቲ መመረቋን ምክንያት በማድረግ ወላጆቿ ባዘጋጁት የምረቃ ፕሮግራም ላይ ገነት ንጋቱ እርጉዝ መሆኗን የሚያስታውቅ ፎቶ መታየት ጀመረ። በነገራችን ላይ ገኒና ሙሌ ከ5 ወር በፊት ዳግም ሲሞሸሩ ራሱ ገኒ ነፍሰ ጡር ነበረች። ያኔ የ4 ወር እርጉዝ ነበረች። አርቲስት ገነት ንጋቱና ሙሉጌታ ጀዋሬ ተፋተው በነበሩበት ወቅት እንኳን እጅግ የሚተሳሰቡና የሚዋደዱ ነበሩ። በተለይ ገኒ በጣም የምታስብለት በተግባር አሳይታለች። ሙሉጌታ በታመመበት ወቅት ልክ እንደ ሚስት ከጎኑ ነበረች። አስታማው ያዳነችውም እሷ ናት። በቀረጻ ላይ በተንቀሳቃሽ ምስል እንዲሁም ከቀረጻ ውጪም ጭምር የሚታየው አንድነታቸው ፍቅር በውስጣቸው እንዳለ ያስታውቃል። ገኒ በዩቲዩብ እጅግ በርካታ ተመልካቾችና ከ400,000 በላይ ሰብስክራይበር ያለው የዩቲዩብ ቻናል አላት። በዛም የዩቲዩብ ቻናል እስካሁን ከ700 በላይ ቪዲዮዎችን ለቃለች። ይህ የዩቲዩብ ቻናል ለሷም ለቤተሰቧም ጥሩ ገቢ እያስገኘላት ነው ማለት ይቻላል። ገኒ ከቤተሰቧ ጋር ወደ 3 ጊዜ ያህል በሰይፉ ፋንታሁን ሾው ላይ ቀርባም ነበር። ያኔ ልጆቿ በተለይ የመጨረሻዎቹ 2 ልጆቿ ትንንሽ ነበሩ። ታዲያ ከነዚህ ቃለ መጠይቅ መካከል በአንዱ ሰይፉ ለገኒ አንድ ጥያቄ ሰነዘረ። ከሙሉጌታ ጋር ተመልሳችሁ አንድ ላይ መሆን ሐሳብ አላችሁ ወይ የሚል ጥያቄ ነበር። ከዛ ገኒም ከሙሌ ጋር አንድ ላይ የመሆን እድል የለንም፣ ተለያይተን ልጆቻችንን ብናሳድግ የተሻለ ነው ብለን ነው የተለያየ ነው የሚል መልስ መልሳለታለች። ፓስተር ቸሪም ሳይቀር አንድ ላይ እንዲሆኑ ጥሩ ነበር፣ ነገር ግን በወቅቱ አልተሳካለትም ነበር። እንዲህ እያሉ በፍቺ ለ14 ዓመት ከቆዩ በኋላ የፈጣሪ ጊዜ ሲደርስ ፈጣሪ ይሁን ያለው አይቀርምና በስተመጨረሻ ገኒ ነፍሰ ጡር ሆና በቤተሰቦቻቸው ልጆቻቸውና ወዳጆቻቸው በተገኙበት ቆንጆ ሪዞርት ውስጥ ጋብቻቸውን ፈጸሙ። ይኸውም ከ5 ወር በኋላ 5ኛ ልጃቸውን ፈጣሪ ሰጣቸው። በነገራችን ላይ ገኒ 50ኛ ዓመት ልደቷን በቅርቡ አክብራ ነበር። ታዲያ ገኒ አርግዛለች ሲባል ብዙ ሰዎች ተጠራጥረው ነበር። ብዙ ሰዎች ተጠራጥረው የነበረው ከእድሜዋ አንጻር ነበር። ነገር ግን ሆነ፣ ለፈጣሪ የሚሳነው ነገር የለምና። ዝንቅ መረጃ የዩቲዩብ ቻናል እንኳን ደስ አላችሁ እያለ በቀጣይ ለሚኖራቸው የትዳር ህይወት በልጆቻቸው
ደምቀውና ተባርከው የሚያሳልፉት እንዲሆን ይመኛል። ለዛሬ ያስኩላችሁ ጥንክር ይሄንን ይመስል ነበር። በቀጣይ በሌላ አዲስ መረጃ እስከምንገናኝ ደህና ቆዩ።